እርጉዝዬ አሁን ደግሞ የቡታጀራ ዩቱበሮች አሁን ደግሞ እርጉዝዬ መጥታለች ማለት ነው። እርጉዝዬ በሏት ማለት ነው ውዶቼ፣ እርጉዝዬ እያላችሁ ተቀበሏት። የቡታጀራ ዩቱበሮች እንግዲህ ፈራንካቸው አያልቅም ውሸታቸው። ከዛ ደግሞ ወደ ደግሞ እውነት ነው የሚሆንባችሁ ማለት ነው። ለምን እንዲሆነ አላቅም። እንደ ውሸት ተላወሩ በቃ ዩቱብ ብር አይሰራም እንዴ? እኔ አልገባኝም በነገራችን ላይ አልሙሄም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ ሁላችሁንም ሰላም ብያለሁኝ። አገራችን ኢትዮጵያ ሰላም ያርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ተሆናችሁ ሰብስክራይብ አድርጉልኝ። ተው ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ውድ ጓደኞቼ። ሰብስክራይብ አድርጉኝ። ተው 10 ሺህ አስገቡኝ። 10,000 ሰብስክራይብ እስቲ ያስገቡኝ። እኔ ሌላ 100,000 50,000 200 400 አላልኩም። እንዴናበሽና እንዴናሩት አላልኩም። እኔ የፈለኩት ብቻ 10,000 ነው እና 10,000 ሰብስክራይብ ለማስገባት ቶሎ እያላችሁ 10,000ዋን በቃ ዳይ ወደ 10,000 በሉልኝ ማለት ነው ውዶቼ። እና ወደ መጣንበት ማለት ነው። የቡታጀራ ዩቱበሮች እንግዲህ ደስ ይላሉ። በነገራችን ላይ ስራ ፈተን ስራችንን ጨራርሰን ጀዋላችንን ትንይዝ ቲክቶክ ብንገባ ጠቅላላ እነሱ ናቸው። ዩቱብ ብንገባ እነሱ ናቸው። ምን አዲስ ነገር ሌላ ምንም የሚመጣልን ነገር የለም። መጀመሪያ ግርጥ የሚለው እዛ ነው። በቃ ዩቱብ ትንገባ እነሱ ናቸው። ወደ ቲክቶክ ሚዲያ ትንገባ እነሱ ናቸው። እየተቆራረጠ ማለት ነው ቪዲዮአቸው እና በቃ አድናቂያቸው በስቷል ማለት ነው። ታው ወደኛም ጎራ በሉ ነው የምላችሁ ውዶቼ። ወደኛም ጎራ ብላችሁ እንዴት እነሱ አበረታቱን ማለት ነው። ቅንነት ለራስ ነው። እኛ በቃ ደካማ ሆነናል። እኛ የደከምነውን አንሱን ማለት ነው። እሺ ሰምታችኋል። እና ወደ ግዴሉ ትገባላችሁ። ሃይሜና ብሩክ ቡራ ነው የሚሉት መሰለኝ። አሁን ሃይሜና ብሩክ ነው የሚሉት። ቡራ ይሉታል። ቅመጥል ነው መሰለኝ። እና ማሻአላ በነገራችን ላይ ደስ የሚሉ በቃ ከረሚላ የሆኑ ልጆች ናቸው ማለት ነው። እኔ በጣም ነው ደስ የሚሉኝ ማለት ነው። በነገራችን ላይ አንዷ ደግሞ መጥታ እንግዲህ ለፍራንክ ይሁን ለውሸት ይሁን ለእውቅና ለማግኘት ይሁን አልገባንም። ሁሉም ድንግረውለታል። በነገራችን ላይ ድሮ አብረው የተነሱትን ፎቶ ምናምን ተለጥፎ አይተናል ማለት ነው። እንግዲህ ከ2 ዓመት በፊት ምናምን ላይ የተለጣጠፈ ቪዲዮ አለ። የድሮ ጓደኛው መስሎናል እንግዲህ ኮሜንት ላይም እንዳየ ነው። ታዛ እሷ መጣ አሁን ሃይሜና ቡራ ተዛሬ 6 ወር በፊት ተጣልተው ነበረ። የዛን ጊዜ ቡታጀራ ላይ አግኝቻት ነበረ ምናምን ብሎ እሱም መልስ ሰጥቷል። አልካዲም። እሷ ደግሞ እንግዲህ ታንተ ነው ያረገዝኩት ብላ ና ልጅህን ተቀበል አለችው። ቡራ ደግሞ እኔ ደግሞ የት አግኝቼሽ ነው? አንድ ቀን ነው ያገኘሁሽ። እኔ የኔ ልጅ አይደለም ልጅሽን አባቱን ሂጂና ፈልጊ ይላታል። ሃይሜ ደግሞ ውሸትህ ነው ያንተ ነው ብላ አለችው። አንዲ ሪሞት ውስጥ አገኘቻቸውና በቀደም ለታ ሃይሜ በቃ ሰሩ ይልቀቁኛለች ማለት ነው። እና በነገራችን ላይ እሱ እንዴት ተረዳ ነው ሁሉም። እኔ እሷን ላስረዳት ነው እንጂ እሷን ምንም ላረጋት አይደለም። ግን ከሰዋለች ለይቹ ከሰዋለች። የክስ ወረቀቱንም አንጥታ ለዚች ነው ለሃይሜ ነው የሰጠቻት። ታዛ የከሰሰች ምን ብላ ነው ልጁ ተወልዶ በቃ የምርመራ አድርገን የዛን ጊዜ እኔና የምን አለመሆኑ የዛን ጊዜ ይታያል። ነገር ግን እሷ እዛ ድረስ ልታሳስረኝ ነው እንዳታሳስረኝ ልለምናት ነው የጠራኋት እንጂ ለሌላ ነገር አይደለም ብሎ ቢያስረዳትም እሷ ግን ልትሰማው አልቻለችም። ኮሜንት ላይም ብዙ አስተያየት ሰጥተዋታል። አንዴ ለሃይሜ ያግዛሉ፣ አንዴ ለብሩክ ይሆናሉ ኮሜንታተሮች። ተው አንድ መሰሉ ማለት ነው። እና ወይን እሱን ነው መምሰል። እንደዚህ አለ አስተያየት ይሰጥ ለተመልካችም ግራ ያጋባል። ለባለ ተግባረኛውም ደግሞ ግራ ያጋባል። የማንኛውን ነው የሚቀበለው ማለት ነው ውዶች። እና እሱ ምንድነው እንትኑ ዛሬ
ምን እሱ እንግዲህ እኔ ላስረዳት ነው እንጂ ለምንም ነገር አይደለም። ነገሮችን ሁሉን ነገር ለማስተካከል ነው። ወሌ ሌላ ነገር አትውሰጅብኝ ቢላት በጣም በጥፊ ያለችው ውሃ እያነሳ የደፋችባቸው በጣም ታገለቻቸው ማለት ነው። እና እስቲ እናንተ ደግሞ አስተያየት ትሰጡ፣ ትክክለኛ አስተያየት ስጡ ነው የምላችሁ ውድ ጓደኞቼ። ሁላችንም መሽም እንግዲህ ያው በስደት ላይ ያለነው ሁላችንም ስራችንን ትንጨርስ ስልክ ላይ ቁጭ ስንል በቃ የሆነውንም ያልሆነውንም አስተያየት መስጠት እንወዳለን። በቃ ምንም ማድረግ አንችልም። አንሰጥም አስተያየት እንልም ደግሞ በጭራሽ ላዝም መስጠት አለብን ማለት ነው። ምክንያቱም እዚህ ዋል ምን አይተን ምን እንፈረጅ፣ ምን አይተን ጊዜያችንን በምን እናሽሸው ማለት ነው። በቃ ድብርት ስለሚገለን በቃ የሆነውንም ያልሆነውንም አይተን ጥሩ አስተያየት የሚሰጥ ተሆነ እዛ ላይ ጥሩ አስተያየት መስጠት አለ። ትክክል ተሆነ ትክክል፣ ትክክል ካልሆነ ትክክል አይደለም ማለት አለባችሁ ማለት ነው። እና አሁን ብሩክና ሀይሜ ለሁለቱም አንዴ ለሷ ለቅመሜ አንዷ ለቡራዬ ያላችሁ የምትሰጡት ትክክል አይደለም። ያኔ ትክክለኛ ኮሜንት ስጧቸው ማለት ነው። በነገራችን ላይ ይሄ ልጅ እንግዲህ ወንድሙም እንደተናገረው አንድ ቀን አግኝተዋል። ነገር ግን የሆነ ነገር አስነክተዋለች ወንድሜን። ምንም ያረጋት ነገር ግን የለም። በእሷ ምክንያት እሷ እንዳሰበችው አልሆነላትም። መድኃኒት አስነክተው ነበረ የተገናኙበት ቦታ ላይ የገዛ ጓደኛዋ ናት የነገረችኝ ብሎ የጉራ ወንድም የብሩክ ወንድም ተናግሯል ማለት ነው። እና አንዳንድ ሰዎችም እንዴት የሚያደርጋሉ የሰው ህይወት የሚያበላሻሉ። እንደዚህ ያለ ነገር ለዘላለም አፍዝዞ ይቀመጣል። ባያረጉ ጥሩ ነው። ያንን ሰው መጀመሪያ እነሱ ጋር ሲመጣ ጥሩ ታልሆነ ጥቅመኛ ተሆኑ እዛው ይቀራል። ግን አልፈልግም ብሎ ተሄደ በሌላ ነገር የኔ ለማድረግ ይሄ ጥሩ አይደለም። ነገ ጠዋትም እሷን እንደዚሁ ጥሏት ሊሄድ ይችላል። መጀመሪያ እሷን ነበር የያዘው። ከዛ እሷን አልፈልግም ብሎ ወደዚህ መጣ። ወደዚህ ተመጣ በኋላ ደግሞ የሆነ መድኃኒት አስነክታ የኔ እንዲሆን ብላ ነው ያረገችው ነው የሚሉት። እንግዲህ ኮሜንት ላይም በቃልም እንዴት ተናገሩት ማለት ነው። በነገራችን ላይ እንደዚህ የምታረጉት ሰዎች ያው ፈጣሪያችሁን ፍሩ ማለት ነው። በማንኛቸውም ሃይማኖት ክልክል ነው። እንደዚህ ህሊ ቁሳቁስ ነገር ባይደረግ ጥሩ ነው ማለት ነው። አላህ ውዴታውን ተላይ ይሰጥ ነው። ውዴታውን ተላይ ተነሳ። በምንም ተምር ብታረጉ መንገር ነው እንጂ የምታጡት ምንም ነገር የምትጠቀሙበት ነገር የለም ማለት ነው። እና የሰው ህይወት አታበላሹ ማለት ነው። እሱም ተናግሯል። እኔ ምንም ነገር ያረኩት ነገር የለም። የዛን ወቅት ግን ራሴን ስቼ ነበረ፣ ግን ምንም ነገር የሰራሁት ነገር የለኝም ብሎ ተናግሯል። 2 ቀን እንደዚህ ቪዲዮ ላይ ተናግሯል። እኔ ምንም ነገር የሰራሁት ነገር የለኝም፣ ነገር ግን ራሴን ስቼ ነበር አለ። ገብታችኋል? እና እንደዚህ ያለ ነገርም ስላለ ተጠንቀቁ። ወንዶችም ተዛዛ እግር ባታበዙ ጥሩ ነው። አብሶ ዩቲዩበር የሆናችሁ በቃ ይሄ ዶላር ስላለ ብዙ ሰው ስለሚመኛችሁ እንደዚህ አትሆኑም። እግራችሁን ሰብሰብ አድርጋችሁ የያዛችሁ ዘንድ ቁጭ በሉ ማለት ነው። በነገራችን ላይ ይሄ ፍራንክ የሚባል ነገር መጥፎ ነው። ይሄው እንግዲህ አብሬሽ እና ሩታ በመጀመሪያውኑ በፍራንክ በምን ሲሉ ላይፋቸውን ያው በቃ ተጀምሮ እስከሚጨረስ ድረስ ሚዲያ ላይ ነው የተጋቡትም፣ ሚዲያ ላይ ነው የተፋቱትም፣ ሚዲያ ላይ ነው። ገብታችኋል? አሁን እነሱ ፍራንክ ሲሰሩ ምን ትሉ መጨረሻ ላይ ምን ሆነ? እውነት ሆነ። በትዳራችሁ ላይ ውሸት የምትቀልዱ ሰዎች ሂዶ ፈጣሪያችሁ እውነት ያደርግባችኋል ማለት ነው። እና ውሸት ነገር አታስተምሩ። እንደዚህ ያለ ነገር እኛስ ከእናንተ አይተን እንግዲህ ምን ልንማር ነው? የፍች ነገር አሁን ምን ያስተምራል? ምንም የሚያስተምር ነገር የለውም። እና የፍችና የጠብ ነገር እዛው በውስጥ ድብን ብታረጉ ጥሩ ነው። ሶሻል ሚዲያ ላይ አንጥታችሁ እንደዚህ ታጣላን፣ አንተ እንደዚህ ወድሻል፣ አንቺ እንደዚህ ወድሻል፣ አንቺ ዝክዴሻል፣ አንቺ ይሄ ለተመልካችም ያው አይዶንኬ ኤክስ ነው ማለት ነው። እንደዚህ ባታረጉ ጥሩ ነው። ይሄው እንግዲህ ያረጉ የኖሩት እውነት ሆኖ እየተለያዩ ስለሆነ ውሸትም አታውሩ፣ እውነቱን አውሩ ነው የምለው ውድ ጓደኞቼ። እንግዲህ አንዳንድ ቀን ደግሞ በቪዲዮ መጣላችኋለሁኝ። ለኔም ደግሞ ሰብስክራይብ ላይክ እያረጋችሁ
እስቲ ቤተሰብ ሆነኝ 10 ሺህ ሰብስክራይብ ያስገቡኝና እኔም እንግዲህ ወደ ኢትዮጵያ ነው የምንለው እንግዲህ 10 ሺህ እስከምትሞላ እየጠበቅን ነበረ። 10 ሺህ ግን እንኳን ሊሞላ ንቅንቅ እንዲያው በቃ ንቅንቅ አላለም ማለት ነው። 10 ሺህ በፍጹም እኔ እንጃ ይሞላም አይመስለኝም። እስቲ ገዙኝ ማለት ነው እንግዲህ። እስቲ አሁን ደግሞ ይችን ሰሞን ደግሞ አይተነው ከዛ ደግሞ እቅዳችንን እናቅዳለን ማለት ነው። እንግዲህ በአዲስ ቪዲዮ እስከምንመጣ ደግሞ ሰላም ሁኑልኝ። ሰላማችሁ ብዝት ብዝት ይበልልኝ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እንግዲህ እስከመጨረሻው አይታችሁ አስተያየት ስጡን ማለት ነው ውዶቼ።